ሰላም። በዚህ ቪዲዮ ሚኪ 17 የተባለ በ2025 የተለቀቀ አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በ2054 ኒፍሌም በተባለ ፕላኔት ላይ ሚኪ በበረዶ ተሸፍኖ ጥልቅ በሆነ ስንጥቅ ውስጥ ይነቃል። በዚያ ጊዜ አንድ መጓጓዣ ያይና በህይወት በመገኘቱ የተገረመውን ጓደኛውን ቲሞን ይጠራዋል። ነገር ግን ቲሞ ሲወጣ የሚኪን የእሳት ማጥፊያ ብቻ ይዞ ሚኪ በቅርቡ ስለሚሞት እሱም ማዳን ዋጋ እንደሌለው ይናገራል። ይህ ሚኪ በአርቲፊሻል መንገድ ደጋግሞ የተሰራው 17ኛው ክሎን ነው። በየሞተበት ጊዜ እሱ የሚሰራበት ኩባንያ ሌላ አካል ያትማል። ትዝታዎቹን በየሳምንቱ ወደ ኮምፒውተርም ይጭናሉ እና አዳዲስ አካላት ሲታተም ወደ አካሉ ውስጥም ይገባሉ። በዚህም ትዝታው ላይ ክፍተት አይኖርም። ይህ የሳይንስ ክፍል የዕለት ተዕለት ተግባር በጣም የተለመደ ከመሆኑ የተነሳ በሚሰራበት ጊዜ ለሚኪም ብዙ ትኩረት አይሰጡትም። ሚኪ 17 በሚታተምበት ጊዜ አንድ ቱቦ ከአታሚው ላይ ወድቆ ሳይንቲስቱ ከማገናኘቱ በፊትም ሂደቱን ይጎዳል። ክሎኒንግ በምድር ላይ የተከለከለ ሲሆን በህዋ ላይ ብቻ ኤክስፔንደብልስ በሚባሉ ሰዎች ላይ እንዲደረግ ይፈቀዳል። ሚኪ ኤክስፔንደብልስ ነው። ይህ ማለት ሌላ መፍጠር ስለሚችሉ ስለ አደጋው ሳይጨነቁ አደገኛ ነገሮችን እንዲያደርግ የሚላክ ሰው ማለት ነው። አንድ ቀን ጥገና እንዲያደርግ ከጠፈር መጓጓዣው ውጪ ይልኩታል። ነገር ግን ሚኪ በቅርቡ እንደዋሹት ይረዳል። ማሽኑ በጥሩ ሁኔታ ላይ ነበር። በእርግጥም ለጨረር እንዲጋለጥና ቀስ በቀስ ሲሞት የሚሰማውን ሁሉ እንዲያካፍልም ፈልገው ነበር። በድንገት አንድ መሳሪያ ወድቆ እጁን ይቆርጧል። ይህም ሳይንቲስቶቹን ሲያዝናና እንመለከታለን። ሚኪ እዚህ ሁኔታ ውስጥ እንዴት እንደገባ ከ4 ዓመት በኋላ ተመልሰን እናያለን። ሚኪ ከቲሞ ጋር የቅርብ ጓደኞች ነበሩ። እሱም ሱቅ ለመክፈት ከአንዳንድ ሰዎች ብድር እንዲወስድ ያሳምነዋል። ነገር ግን ንግዱ አልሰመረም እና ብዙም ሳይቆይ አደገኛ ሰዎች ዕዳቸውን ለማስመለስ ሁለቱም ማስታደድ ይጀምራሉ። ቲሞና ሚኪ ለመሸሽ ይሞክራሉ። ነገር ግን ሰዎቹ ሊይዟቸው ችለዋል። ሲነቁ ሰዎችን በቼንሶ በመቁረጥ የሚደሰተውን የማፊያ አለቃ የሆነውን ዳሬስን ያገኙታል። ጓደኞቹ ገንዘቡን ካላገኙ እነሱም እንደሚሞቱ ይረዳሉ። በዚህ መንገድ ከምድርም ለመውጣት ይወስናሉ። ሚኪ ለኮሎኒ ለተባለው ጉዞም አመልክቷል። ነገር ግን በሚሊዮኖች የሚቆጠሩ ሰዎችም አመልክተው ነበር። ጉዞ የተመራው ባለፉት 2 ምርጫዎች በወደቀው የቀድሞ ኮንግረስማን ኬኔዝ ነበር። ለእሱ ማንኛውንም ነገር ለማድረግ ፈቃደኛ የሆኑ ብዙ አክራሪ ደጋፊዎች ነበሩት እና ያ ከአንድ የተለየ ሃይማኖታዊ ድርጅትም ትልቅ ስፖንሰር አስገኝቶለታል። ቲሞ ፓይለት የመሆን ፍቃድ ስላለው በጉዞ ላይ ቦታ ማግኘት ለሱ ቀላል ነበር። ሚኪ ግን ምንም አይነት ችሎታ አልነበረውም። ስለዚህ ስለምን እንደሆነ ሳያስብ በማመልከቻው ላይ ኤክስፔንደብልስ የሚለውንም ይመርጣል። አንድ የኩባንያው ተወካይ ስለ ኤክስፔንደብልስ እያወራች ሚኪን ታስጎበኘዋለች። አታሚው አዳዲስ ክሎኖችን ለማተም እንደ ምግብ ትርፍራፊ፣ ሰው ሽንት ቤት የሚጥለውን ነገርና የሞቱ አካላት የመሳሰሉትን ሁሉንም ኦርጋኒክ ቆሻሻ ይወስዳል። ሆኖ ሚኪ በሚያስደንቅ መልኳ በጣም ተማርኮ ስለነበር የተናገረችውን ነገር ምንም አልሰማም። ሴትዮዋ የመጀመሪያ ምርመራ ለማድረግ ሚኪን ወደ ማሽኑ ከመላኳ በፊት በእያንዳንዳቸው ቅጁ ላይ እንዳይኖር ግንባሩ ላይ ያለውን ብጉሩም ታስወግዳለች። ከዚያም ትዝታዎቹን በፋይል ታስቀምጣለች። ይህም በጡብ ውስጥም ተከማችቷል። የድሮ ትዝታዎቹን ማስታወስ የሚያስችል ልዩ መድኃኒትም ይወጋል። ይህም ሚኪ የእናቱን ሞት እንዲያስታውስ ያደርገዋል። በመኪና ሲሄዱ ትንሹ ሚኪ ቀይ ቁልፍን ተጭኖ ተሽከርካሪው ተከስክሷል። ይህ ትዝታ መለስ ብሎ ማሰቡ የስሜት ቀውስ እንዲፈጠርበትም አድርጎታል። ሴትዮዋ ሽጉጥ ታመጣለትና ሞትን መለማመድ ስላለበትና በሲስተሙ ላይ ያለውን እምነት ለማረጋገጥ ራሱን እንዲያጠፋ ጠይቀዋለች። ሚኪ ይህን ለማድረግ አልደፈረም። ስለዚህ ራሷ ቃታውን ትጫናለች። ነገር ግን ምንም አልተፈጠረም። ከዚያ በኋላ የጠፈር መንኮራኩሩ ይነሳና ሚኪ በሰራተኞቹ መካከል ያለውን አዲሱን ህይወቱን ለመለማመድ እየሞከረ እናየዋለን። ምግቡ እንደኛ ሀገር ዩኒቨርሲቲ ምግብ አስከፊ ነበር እና ተጨማሪ ለመውሰድ ቢሞክሩ አላርሙ እንዲመልሱት ያደርጋቸውም ነበር። የሰራተኞቹ የመጀመሪያ ምሳ እረፍት ላይ ኬኔዝ ከባለቤቱ ይልፋና ከቤተ ክርስቲያን ከተላኩ ረዳቶች ጋር ይታያል። ኬኔዝ ያን ያህል ብልህ እንዳልነበርና ይልፋና ቤተ ክርስቲያኑ ለራሳቸው ዓላማ እንዳሸንጉሊት እየተጠቀሙበት እንደነበር ግልጽ ነው። አብዛኞቹ የሰራተኞች አባላት ትልቅ አድናቂዎቹ ነበሩ እና እሱን በማየታቸው በጣም ተደስተው ነበር። ነገር ግን ጥቂት ሰዎች ጸጥ ብለውም ይቆያሉ። በዚያን ጊዜ ሚኪ የደህንነት ወኪል ናሻን አይቶ ወዲያውኑም ይወዳታል። ናሻ ወደ ጠረጴዛዋ ትጋብዘዋለች። ስለዚህ ሚኪ ይቀላቀላታል። ምግቧን ታጋራውና
ወዲያውኑ መቀራረብ ይጀምራሉ። በተመሳሳይ ጊዜ ኬኔዚ ራሳቸውን ማህበረሰብ ለመመስረት ወደ ሌላ ፕላኔት ስለሚደረገው ተልዕኮ ትልቅ ንግግር ያደርጋል። እንዲህ አይነቱ ግዛት እስኪመሰረት ድረስ ምግብ ውስን ስለሚሆን ኬኔዝ ከሚያስፈልገው በላይ ካሎሪ ማባከን አልፈለገም። ስለዚህ ሁሉንም አይነት የፍትወት ቀስቃሽ ግንኙነቶችንም ይከለክላል። ይህ በሰዎች ዘንድም ተቀባይነት አላገኘም። ስለዚህ አንድ ፕላኔት እንደደረሱ የግብረ ስጋ ግንኙነት ለማድረግ ማበረታቻ ዘመቻ እንደሚጀምር ያረጋግጥላቸዋል። ደጋፊዎቹ እንደ ጀግና ያዩት ነበር። ነገር ግን ናሻና ሚኪ ለዚህ ደንብ ግድ አልነበራቸውም እና በድብቅ መዝናናት ይጀምራሉ። በትርፍ ጊዜያቸው ቦታቸውን ያቅዱና በኋላ ለመድገምም ቁጥር ይመድባሉ። የሰራተኞች አባላት ሁልጊዜ ሚኪ መሞት ምን እንደሚመስል በመጠየቅ ያስቸግሩት ነበር። ይህም ምቾት እንዳይሰማው ያደርገዋል። አንድ ቀን ናሻ እንዲያውቁት በጥይት እንደምትተኩስባቸውም ታስፈራራቸዋለች። ይህ በካፍቴሪያ ውስጥ ጸብ እንዲፈጠር ምክንያት ሆኖ የደህንነት ሰራተኞች ሌሊቱን ሴል ውስጥ እንዲያድሩም ያደርጓቸዋል። ሚኪ ምግቡ በግማሽ ተቀንሶበታል። ካይና ጄኒፈር የሚባሉ ሴቶች ከሚኪ አጠገብ ለመቀመጥና ለመተዋወቅ ሲሞክሩ ናሻ ወዲያውኑ ጣልቃ በመግባት እንደተያዘ ታስታውሳቸው ነበር። በመጨረሻም መርከቧ ኒፍሌም ፕላኔት ትደርሳለች እና ሳይንቲስቶቹ በአካባቢው ያለውን ቫይረስ ሁሉ ለመሰብሰብ ሚኪን ያለ ባርኔጣ ይልኩታል። ሚኪ ወዲያውኑ ይታመምና ይሞታል። ነገር ግን ክትባት ለመፈለግ ሙከራው ብዙ ጊዜ ተደጋግሟል። አንድ ጊዜ ሚኪ በሬሳ ከረጢት ውስጥ በህይወት እያለ ሳይንቲስቶቹ ያስተውሉታል። ነገር ግን ወደ ሳይክለሩ ውስጥ ይወረውሩታል። 16 ለሚሆኑት ሚኪዎች ምስጋና ይግባውና ክትባት ተገኝቶ ሰዎች ጭንብል ሳያስፈልጋቸው ፕላኔቷን መጎብኘት ይችላሉ። ሚኪ ከመጀመሪያው የአሰሳ ቡድን ጋር ተልኮ ወደ በረዷማ ዋሻም ይገባሉ። ካይ በግድግዳው ላይ ቀዳዳ አስተውላ ትል የሚመስሉ ፍጥረታትን ታገኛለች። አንደኛው ሊዘልባት ሲሞክርና መሮጥ ስትጀምር ትንሹ ኤሊየን እግሯን ይይዛል። አንድ የቡድን አባል ተኩስ ከፍቶ ሁሉንም ኤሊየኖችም ያስፈራራቸዋል። ከዚያም ቡድኑ ለመውጣት ሲዘጋጅ ጄኒፈር ከላዩ አንድ ፍጡር ድምፅ ስትሰማ ትደነግጣለች። እሷም ተኩስ ትከፍትበትና በረዶውን ትሰብረዋለች። ይህም ተደርምሶ እንዲገላት ያደርጋል። በኋላ በጠፈር መርከቡ ውስጥ ኬኔዝ በጄኒፈር ፋንታ ስላልሞተ ሚኪን ይጮህበታል። ምክንያቱም እሱ ለዚህ ነው የተፈጠረው። በተጨማሪም የፍጥረታቱ ምስል አይቶ ክሪፐርስ ብሎ የሚሰይማቸዋል። የሚኪ ምግብ እንደገና በግማሽ ቀንሷል እና የሥራ ሰዓቱን በእጥፍ ጨምሯል። የክሪፐር ናሙናዎችን እንዲያመጣም ይልኩታል እና ቲሞ ምግብ ሊጥልለት የሚበር ነበር። አንድ ከሰዓት በኋላ ሚኪ በተሰበረ ቀጭን በረዶ ላይ ረግጦ ወደ ስንጥቅ ውስጥ ይወድቃል። ቲሞ ከሄደ በኋላ አንድ ትልቅ ክሪፐር ሚኪን አግኝቶ መቆጠጥ ይጀምራል። ሁሉም ግልገሎች በዙሪያው ተሰብስበው ጣቶቹን በጨዋታ መልኩ መንከስ ይጀምራሉ። እናት ክሪፐር ከስንጥቁ ውስጥ ጎትታው አንድ ድምጾችን ታሰማለች። ፍጥረታቱን እያየ ክሎኖች በጣም አጸያፊ ስለሆኑ ኤሊየኖች እንኳን ሊበሏቸው እንደማይፈልጉም ይደመድማል። ከዚያ ሚኪ የኩባንያ መኪና ሲያልፍ ይመለከታል። እርዳታ ለመጠየቅ ቢጮህም እነሱ አይሰሙትም። ስለዚህ ሚኪ ተሽከርካሪው ላይ እስኪወጣ ድረስም ይሮጣል። ወደ መርከቡ ሲመለስ ሚኪ ወደ ክፍሉ ሄዶ አልጋው ላይ ይተኛል። ነገር ግን ሚኪ 18 አስቀድሞ ታትሞ እንዳለም ይገነዘባል። ሚኪ 17 ከአንድ በላይ መሆን ህገወጥ እንደሆነ ስለሚያውቅም ይደነግጣል እና 18 ራሱን ስቶ እንዲወድቅም ድንጋይ ይወረውርበታል። ይህ ችግር የጀመረው በምድር ላይ የክሎኒንግ ዘዴ ሲገኝ ነበር። የሥነ ምግባር ኮሚቴው ክሎኒንግን አለአግባብ የሚጠቀመውን አለን የተባለን ሰው ጠርጥረው ነበር። አንድ ምስክር በከተማው ውስጥ ከሞቱ ሰዎች ሁሉ ጀርባ ያለው ሰው እሱ መሆኑንም ይጠቁማል። ነገር ግን አለን ፍጹም የሆነ ሰበብ ነበረው። በመጨረሻ ፖሊሶች የአለንን ቤት ለመበርበር ፍቃድ ያገኛሉ እና ወንጀሎችን ለመፈጸምና በተመሳሳይ ጊዜ ሰበብ ለመፍጠር በድብቅ ራሱን ክሎን እንዳደረገም ያውቃሉ። እነዚያ ሁለት አለኖች እየተጠየቁ ሳለ ሶስተኛው አለን አሁንም በጎዳናዎች ላይ ቤት የሌላቸውን ሰዎች ይገድል ነበር። የአለን እንዲሁ ተይዞ ለዚህ ልዩ ሁኔታ እንዴት ህጉን ተግባራዊ ማድረግ እንደሚቻል ላይ ትልቅ ክርክርም ተፈጥሮ ነበር። ቤተክርስቲያኗ ብዙ መሆን በመቃወም ተመሳሳይ ነፍስ አንድ አካል ብቻ ሊኖር ይገባል ትላለች። ነገር ግን የሳይንስ ቡድኑ ይህን ቴክኖሎጂ ያለመጠቀም ብክነት እንደሚሆን ያስባል። ኬኔዝ የታተሙ አካላት ኃጢአት እንደሆኑ በማብራራት ክርክሩንም ይቀላቀላል። ነገር ግን ለበለጠ ጥቅምም ሊጠቀሙባቸው ይችላሉ። በዚህ መንገድ ነው በአንድ ፕላኔት ላይ አንድን ሰው ብቻ በህይወት የሚያቆይ ህግን በመጠቀምና ብዙዎች ከተከሰቱ ሁሉንም ክሎኖች ለመግደል ቃል በመግባት የኤክስፓንደብል ፕሮግራሙን ያስተዋወቀው። በአሁኑ ጊዜ 17 ነቅቶ 18 በጋሪ ውስጥ እያንቀሳቀሰው እንደሆነ ይገነዘባል።
ናሻ እያንዳንዱ ሚኪ ትንሽ የተለየ እንደሆነ እንደነገረችውም ያስታውሳል እና 18 የበለጠ ጠበኛም ይመስላል። ወደ ሳይክለር ክፍሉ ሲደርሱ 17 ከ18 ጀርባ ለማጥቃት ይሞክራል። ነገር ግን 18 አይቶ መደብደብም ይጀምራል። 17 ወደ ሳይክለር ጉድጓድ ተገፍቶ ስምምነትንም ያቀርባል። የሥራ ሰዓታቸውን ተካፍለው ተራ በተራ ሊሰሩ ይችላሉ። 17 ሞትን እንደሚፈራም ይገነዘባል እና ብዙ ጊዜ ስለ ሞተ ለምን እንደሆነም አልተረዳውም። 17 የተለያዩ መሆናቸውን የሚገልጽ ልብ የሚነካ ንግግር ቢያደርግም 18 ለማንኛውም ሊገፋ ይሞክራል። አንድ ሰው ሲቃረብ ሲሰሙ ሁለቱም ሚኪዎች ለመደበቅ ሲሮጡ ሁኔታ ይቋረጣል። ቲሞ ነበር። እሱም ኦክሲዞፎል የሚባል የሚያጦስ ኬሚካልን በድብቅ ለሌሎች የሰራተኞች አባላት እየሸጠ ነው። ገዢው ከሄደ በኋላ 18 ወጥቶ በንግድ ሐሳቡ ሕይወቱን ስላበላሸበትም ቲሞን መደብደብ ይጀምራል። ቲሞን ወደ ሳይክለርም ሊገፋው ይሞክራል። ነገር ግን ሊገለው ከመቻሉ በፊት 17ም ይገጥመዋል። ከዚያም 17 ጓደኛውን ለማዳን እየሞከረ ነበር። ነገር ግን 18ም ይጎትቷል። ክሎኖቹ ጥቂት ቦክስ ከተለዋወጡ በኋላ 18 ትኩስ የብረት ዘንግ ይዞ እሱን ለመግደልም ይዘጋጃል። ናሻና የደህንነት ቡድኑ ኃላፊ ዚክ ወደ ክፍሉ ሲገቡ ሁኔታው እንደገና ይቋረጣል። 18 ስለ ኦክሲዞፎል ንግድ ለሁሉም ሰው እንዳይናገር ከፈለገ ቲሞ እንዲተባበርም ይነግረዋል። ስለዚህም ሁለቱ ቲሞ በአጋጣሚ እንደወደቀና 18 እንዳዳነውም ያስመስላሉ። 17 ይህን ሁሉ ተደብቆ እየተመለከተ ነው እና ናሻ ከ18 ጋር በስሜታዊነት ስትሄድም በጣም ይቀናል። እነሱን ለመከተል ይሞክራል። ነገር ግን የቤተ ክርስቲያን ተወካይ ከኩባንያው ማስኮት ጋር ፎቶ እንዲነሳ በመጠየቅም ያግደዋል። በተጨማሪም ሚኪ ከኬኒዝ እና ከኢልፋ ጋር የእራት ጊዜ እንዲኖረው እንደተፈቀደለትም ያስታውቀዋል። ልክ እንዳስቀመጡት ሚኪ አስደናቂው ምግብ መብላትን ማቆም አልቻለም። ኬኒዝ ለጄኒፈር ሞት ባሳየው ምላሽ ይቅርታ ከጠየቀ በኋላ ከእራት ላይም ትቀላቀላለች። ባልና ሚስቱ ለጄኒፈር ሞት ይቅርታ ጠይቀው የወደፊት እቅዳቸውንም ይነግሯታል። ኮሎኒው በቆንጆ ሰዎች የተሞላ እንዲሆን ይፈልጋሉ እና ካያንም መመዘኛ ታሟላለች። ስለዚህ ልጆች እንድትወልድም ይፈልጋሉ። ሌሎች ኮሎኒዎች በተዳቀሉ የጽንስ ሽሎች ውስጥ ቺፖችን ይጠቀማሉ። ነገር ግን ኬኒዝ ይህን ዘዴ አይወደውም። በድንገት ሚኪ መሬት ላይ ማስመለስ ይጀምራል እና የሳይንስ ቡድኑ ወዲያውኑ ወደ ክፍሉም ይሮጣል። በአንገቱ ላይ ያለውን ሽፍታ ያስተውሉና በስጋው ላይ ያለው የሙከራ ሆርሞን ይህን እንዳመጣም ይደመድማሉ። የሳይንስ ቡድኑ ልዩ መድኃኒት እያዘጋጀ ነበርና ሚኪንም ይወጉታል። ነገር ግን ሊቋቋመው በማይችል ህመም እስኪወድቅ ድረስም እየተንገዳገደም ይሄዳል። ኬኒዝ እሱን መግደል የበለጠ ሰብአዊነት የተሞላበት ነው ብሎ ያስባል እና ኢልፋ የደም ዕድፍ እንዳይኖርም ምንጣፏን ትሰበስባለች። ካይ ሚኪ በዚህ መንገድ መያዙ ልክ አይደለም ብላ ታስባለች። ነገር ግን ኬኒዝ ሚኪ ሙከራ ብቻ እንደሆነ ያስታውሳታል። ሚኪ ይሻለኛል እያለ እንዳይተኩሱበት ይጠይቃል እና ካይም ተወስደዋለች። በካይ ክፍል ውስጥ ሚኪ ካይና ጄኒፈር ቀደም ሲል ይገናኙ እንደነበር የሚያሳዩ ፎቶግራፎችንም ያስተውላል። ካይ ጄኒፈር ስትሞት ምን እንደተሰማት ማወቅ ስለፈለገች ሚኪ መሞት ምን እንደሚመስል ትጠይቀዋለች። ሚኪ እንደሚያስፈራና ሞትን እንደሚጠላው ማምኗል። ከዚያም ካይ ከእሱ ጋር ግንኙነት ለመፍጠር ትሞክራለች። ነገር ግን ሚኪ ደነግጥና ይሸሻል። ወደ ክፍሉ ሲደርስ ናሻ ወዲያውኑ 17 እንደሆነም ታውቃለች። ይህንን ያወቀችው 18 አስቀድሞ ስለነገራት ነበር። ክሎኖቹ ደረት ላይ ቁጥሮችን ለመሳል ሊፕስቲኳን ትጠቀማለች እና እንደ እብድም ትስቃለች። 18ም የበለጠ ተግባቢ ሆኗል እና 17 ኦክሲዞፎል እንደወሰዱ የሚያረጋግጥ ባዶ ጠርሙስንም ያስተውላል። በክሎኖቹ መካከልም ክርክር ይፈጠራል። ነገር ግን ናሻ ስራዎቹንና ምግቦችን መጋራት እንደሚችሉ በመናገርም ታስቆማቸዋለች። ከዚያም ናሻ ክሎኖቹን አብረው እንዲዝናኑ ወደ አልጋ ትወስዳቸዋለች። ሶስቱ መዝናናት ሲጀምሩ ካይ ወደ ክፍሉ ገብታ ሁሉንም ነገር ታያለች። ምንም ሳትናገርም ስትወጣ ናሻ ተከትላት እየሮጠች እናያታለን። ክሎኖቹ ኬኒዝ ከሳይንቲስቶቹ ጋር አስቂኝ ቶክ ሾው ላይ ሲያወራ የሚያሳይ ቲቪ ይመለከታሉ። 18 መጠጡን ወደ ስክሪኑ ላይ ይወረውራል። 17 በእራት ጊዜ ምን እንደተፈጠረም ሲነግረው እየተናደደ ይሄዳል። የናሻን ሽጉጥ ይዞ ኬኒዝንም ለመግደል ተዘጋጅቶ ከክፍሉም ይወጣል። ይህ በእንዲህ እንዳለ ናሻ ሚኪዎች ሁለት መሆናቸውን ሪፖርት ማድረግ የምትፈልገውን ካይን ፈልጋ ታገኛታለች። ካይ ናሻ ሚኪን ከሰጠቻት ዝም ልትል እንደምትችል ትገልጻለች። ነገር ግን ናሻ ሚኪ የሚጋሩት አሻንጉሊት አይደለም በማለትም ትመልሳለች። 18 ሮጦ ሲያልፍና
17 ሲከተለው 18 ሽጉጥ እንዳለውም ለሴቶቹ ሲነግራቸው ክርክራቸው ይቋረጣል። በካፍቴሪያ ውስጥ አንድ ትልቅ ድንጋይ ለመክፈልና ውስጡ ያለውን ጥቁር አልማዝ ለማሳየት የሌዘር ማሽን እየቆረጠው ነው። 18 በህዝቡ ውስጥ ተደብቆ ለመተኮስ ይዘጋጃል። ነገር ግን የኬኒዝ አድናቂም ይገጥመዋል። በተመሳሳይ ጊዜ አንድ ክሊፐር ከድንጋይ ውስጥም ይወጣል እና ሁሉም ይደነግጣሉ። ሰዎች መሮጥ ይጀምራሉ። ኬኒዝ ደግሞ እንዲረጋጉና ክሊፐሩን በህይወት ስለመያዝም ትዕዛዝ ለመስጠት ጠረጴዛ ላይ ይወጣል። ሳይንቲስቶቹ የመከላከያ ልብስ ለብሰው ከክሊፐሩ በኋላ መሮጥ ይጀምራሉ። ነገር ግን ምንም ውጤት አያገኙም። ከዚያም ኬኒዝ 17 ወደ ክፍሉ ሲገባ አይቶ እንዲቀላቀል ይነግረዋል። ክሊፐሩ መሮጡን ሲያቆም 17 ከቀናት በፊት የሰማቸውን ድምፆች ለመድገም ይሞክራል። ይህም በዶርቲ ይስተዋላል። ይህ በእንዲህ እንዳለ 18 ሽጉጡን መልሶ ተኩስም ይከፍታል። ነገር ግን 17 እና ናሻ ይገጥሙታል። ጥይቱ የኬኒዝን ጉንጭ ይዋጭረውና በአልማዙ ላይም ቀዳዳም ይፈጥራል። ኬኒዝ ስለ ሁለቱ ተመሳሳዮች ማጉረምረም ሲጀምር ሁለተኛ ክሊፐር ወጥቶ በኬኒዝ ፊት ላይ ይጣበቃል። ካይና ሌሎች ጠባቂዎች ተኩስ ከፍተው ክሊፐሩን ይገድሉታል። አንደኛውን ክሊፐር ደግሞ ሳይንቲስቶቹ መያዝ ችለዋል። የህፃኑ ጩኸት በስንጥቁ ውስጥ ባለችው እናቱ ይሰማል። ከደቂቃዎች በኋላ ናሻና ክሎኖቹ ይታሰራሉ። ስለ ክሊፐሮቹ ክርክርም ይፈጠራል እና 17 በስንጥቁ ውስጥ ምን እንደተፈጠረም ይነግራቸዋል። ክሊፐሮቹ እሱን በጣም እንደተጸየፉትም ይናገራል። ነገር ግን ናሻ ክሊፐሮቹ በእርግጥ እንዳዳኑት በመናገርም ተጸይፈውት እንዳልነበር ትነግረዋለች። በድንገት አንድ ቦርሳ ተኝቶ የነበረውን ጠባቂ ጭንቅላቱ ላይ ይመተዋል። ጠባቂው ደንበኛው ስለሆነ ያለ ችግር የገባው ቲሞ ሆኖም ይገኛል። ቲሞ በበሩ ላይ ያገኘውን ደብዳቤ ለ17ም እያሳየው እናያለን። ይህም የዳሬስ ሰዎች ወደ ጠፈር እንደተከተሏቸው ያሳያል። ቲሞ ሚኪን በቼንሶ ተቆራርጦ የሚያሳይ ቪዲዮ ከላከለት ዳሬስ ገንዘቡን ለመርሳትም ፈቃደኛ ነበር። ጠባቂው ካሜራውን ሲያዘጋጅ ቲሞ እያለቀሰ 17 መሞቱ ስለማይቀር ቢያንስ ቲሞ እንዲተርፍ እንዲቆራርጠው እንዲፈቅድለት ይለምነዋል። 18 ቲሞን በ17 ፋንታ እሱን መውሰድ እንዳለበት ይነግረዋል። ምክንያቱም ህመም መቋቋም አቅሙ ከፍተኛ ነበር። ነገር ግን በመጀመሪያ ኦክሲዞፎል እንዲሰጠውም ይጠይቃል። ጠባቂው ሊሰጠው ሲቃረብ 18 ይዞት ጭንቅላቱን በብረት ላይ ያጋጨዋል። በተመሳሳይ ጊዜ ናሻ ሽጉጡን ሰርቃ ቲሞን ታደነዝዘዋለች። ከዚያም የጠባቂውን ቁልፍ ይዛ ከሴሉ ወጥታ ቼንሶውን ይዛ ቲሞንም ለመግደል ትዘጋጃለች። በዚያን ጊዜ ዚክም ይደርሳል እና ሁሉም እንደገና ይታሰራሉ። ቡድኑ የፊት መስኮቶች ጋር ሲደርስ ሁሉም ክሊፐሮች የጠፈር መርከቧን ከበው እንደነበር ይገነዘባሉ። ሳይንቲስቶቹም የሚያለቅሰውን ሕፃን እያንቀሳቀሱ ነበር እና ዶርቲ 17ን ስታይ በካፍቴሪያ ውስጥ የሰማችውን ድምፆች ትደግማለች። እሱም ይደግመዋል። እውነተኛ ቋንቋ እንደሆነ አስባ ነበር እና ተርጓሚም ልታዘጋጅ ትችላለች። ሁሉም ወደ ሳይክለር ክፍሉም ይወሰዳሉ። እዚያም ይልፋ አዲስ ምግብ ማጣፈጫ ለመስራትም የሕፃኑን ጭራ ትቆርጣለች። ኬኒዝ ክሎኖቹን ለመለየት እንዲችል የ18 ጉጭ ላይ የሚነድ የብረት ዘንግ ምልክት ያደርጋል። ከዚያም አንድ ሳይንቲስት ከመዝገቡ ውስጥ ያለውን ሙሉ የማስታወሻ ፋይል እንዲሰርዝም ያደርገዋል። ስለ ክሊፐሮች ስላጉረመረመ ናሻ ክሊፐሮቹ የአካባቢው ነዋሪዎች እንደሆኑና ሰዎች ወደ እነሱ እንደመጡባቸው በመናገር ፍጥረታቱ ሚኪን እንዳዳኑትም ትገልጻለች። ሆኖም ኬኒዝ ክሊፐሮቹ እሱን ያልበሉት ቆሻሻ ምግብ ስለሆነ ብቻ እንደሆነ ሲያስረዳም ይስቃል። ዶርቲም ቡድኗ መተርጎሚያ እያዘጋጀ እንደሆነ ትናገራለች። ጠረጴዛ ላይ ያለው ሕፃን ኬኒዝ ላይም ይተፋበታል። እሱም ትኩሱን ዘንግ በመወርወር ምላሽ ለመስጠት ይሞክራል። ነገር ግን አይሳካለትም። ኬኒዝ ምንም ትርጉም ስለሌላቸው ነገሮች መጮህ ይጀምራል እና ናሻ እሱን ለመሳደብ መልሳ ትጮኻለች። የተናደደው ኬኒዝ ሕፃኑን ከሳይክለር ጉድጓድ በላይ አንጠልጥሎ የገመዱን ሌላኛው ጫፍ ናሻ ላይ ይጥለዋል። እሷም ፍጡሩን ለማዳን በጥርሷ መያዝ ነበረባት። ዚክ ከመነጽሩ በላይ ባለ የተደበቀ ካሜራ ይህን ሁሉ እንዲቀርጽ ከሰዎቹ አንዱንም ይነግረዋል። ኬኒዝ ሁሉንም ክሊፐሮች በጋዝ እንዲያጠቁ ይፈልጋል። ነገር ግን ይልፋ የተሻለ ሐሳብ አላት። ፈንጂዎች በክሎኖቹ ጀርባ ላይ ይቀመጣሉ እና ኬኒዝ እነሱን ለማፈንዳት ሁለት ቁልፎችንም ያገኛል። ይልፋ በተቻለ መጠን ብዙ የክሊፐሮች ጅራቶችን እንዲቆርጡ ትፈልጋለች እና 100 ጭራ ያመጣ የመጀመሪያው ሚኪም ያሸንፋል። አሸናፊው ይኖራል፣ ተሸናፊው ደግሞ ይገደላል። ሲወጡ 17 የመኪና አደጋ ላደረሰበት ቅጣት ነው ብሎ ይናገራል። ነገር ግን 18 መኪናው ጉድለት እንዳለበትና ቁልፉን መጫን በአጋጣሚ ስለሆነ በእናታቸው ሞት ራሳቸውን መውቀስ እንደሌለባቸው ይነግረዋል።
ዶርቲ ወንዶቹን መግቢያ ላይ አግኝታ ተርጓሚውንም ትሰጣቸዋለች። ሁለቱ እናትየዋን እስከሚያገኙ ድረስም በክሊፐሮቹ ህዝብ ውስጥ ይፈልጋሉ። እሷም አሁን ሚኪን ትረዳዋለች፣ ስሙን ታውቃለች እና እሷ እንዳዳነችው ነገር ግን ሰዎች ልጇን በመግደል ምላሽ እንደሰጡም ትጠቁማለች። የተያዘው ክሪፐርም ቢሞት ሁሉንም ሰዎች እንደምትገድል ቃል ትገባለች። ይህንን ለማረጋገጥ መጮህ ስትጀምር ግልገሎቹ አብረዋት ይጮሃሉ። ክሎኖቹ ጆሮአቸውንም መሸፈን ችለዋል። ነገር ግን እናትየው አይናቸውና አንጎላቸው ሊፈነዳ እንደሚችልም ትገልጻለች። በጠፈር መርከቡ ውስጥ ኬኔዝ እና ይልፋ ክሎኖቹ ከክሊፐሮች ጋር ሲነጋገሩ ሲያዩ ይደነግጣሉ። በድንገት 17 ወደ ካሜራዎቹ ሮጦ በጣቶቹ ሲስሪ የሚል ምልክት ይፈጥራል። ይህም ናሻ ሕፃኑን አምጡ የሚል ኮድ እንደሆነ ታውቃለች። ይልፋና የቤተ ክርስቲያን ተወካዮች ከንቱ ነገር እንደሆነና መሪው ኬኔዝ ከአዲሶቹ ዝርያዎች ጋር መነጋገር እንዳለበት ያስባሉ። ኬኔዝ ለትልቅ መግቢያ ሲዘጋጅ 17 ናሻ ሕፃኑን እንደምታመጣላት ለእናትየው ቃል ገብቷል። ሆኖም እናት ክሪፐር ይህ በቂ አይደለም ብላ ታስባለች። ሰዎች አንድ ሕፃን ስለገደሉ እኩል ለመሆን አንድ ሰው መሞት አለበት። በኬኔዝ የሚመሩ 3 ተሽከርካሪዎች ከጠፍር መርከብ ይወጣሉ። ይህ በእንዲህ እንዳለ ናሻ እግሮቿን ተጠቅማ ይልፋን ለመያዝ ትልቅ ዝላይም ታደርጋለች። ዚግ ገመዱንም ይወስዳል እና ናሻ ሕፃኑን ወደ እናቱ እንድትወስድ ከፈቀዱላት ይልፋን ለመልቀቅም ተስማማለች። ዚግ ገመዱን መልሶ ሊሰጣት ሲል ይልፋ አንጓውን ቆርጣ እንዲጥለውም ታደርገዋለች። ነገር ግን ናሻ ከመውደቁ በፊት በጊዜው መያዝ ችላለች። ይልፋ እንድትታሰር ትፈልጋለች። ነገር ግን ዚክ ይልፋና ኬኔዝ በደል እንደፈጸሙና ጉዳያቸው ለኮሚቴው እንደሚቀርብም ያስታውቃል። መኪኖቹ ሲመጡ ያዩት ሕፃናት እናታቸውን ለመሸፈን ይሮጣሉ እና በሁሉም ቦታ ክምርንም ይፈጥራሉ። አሁን ጠባቂዎቹ የትኛው ላይ እንደሚተኩሱም አያውቁም። ኬኔዝ በዘፈቀደ አንዱን ይመርጣል። ነገር ግን በዚያን ጊዜ 18 ከፊታቸው ይገለጣል። ስለዚህ የቤተ ክርስቲያን ተወካይ የክሎኑ ቦምብ እነሱንም እንዳይገድላቸው ወታደሩን ሮኬቱ በሰማይ ላይ እንዲፈነዳም ይገፋዋል። ከዚያም ኬኔዝ ተኩስም ይከፍታል። ነገር ግን ካሜራውን ብቻ ነው መምታት ይቻለው። ይህም ለ18 በእሱ ላይ ለመዝለል ዕድልን ይሰጠዋል። ናሻ ሕፃኑን ይዛ ስትደርስ 18 እናትየው የፈለገችውን ሰው እንደሚገድል ያስታውቃል። እሱ ለአንድ ሰከንድ ያመነታል እና ኬኔዝ ሊያታልለውም ይሞክራል። ነገር ግን 18 ለማንኛውም ቁልፉን ይጫናል። ቦምቡ እሱንም ኬኔዝንም በአንድ ጊዜ ይገድላቸዋል። ስለዚህ ክሪፐሮቹ በሰላም ይሄዳሉ። ሁሉም ነገር ካለቀ በኋላ መላው ሰራተኛ በእስር ቤት ውስጥም ይገባል። ይልፋ ታብዳለች እና ወደ እስር ቤትም ትላካለች። ቲሞ የዳሬስን ሰው አግኝቶ ጆሮውን ነክሶ ወደ ሳይክለርም ይወረውረዋል። ግን ራሱን ለመከላከል ስላደረገው በምህረትም መለቀቅ ችሏል። የቀሩት የሰራተኞች አባላት ፍርድም ህጋዊና ፖለቲካዊ ውዥንብርም ይሆናል። ስለዚህ ናሻ ከእስር ቤት ከወጣች በኋላ ድርጅቱን ለመለወጥ ተስፋ በማድረግ በኮሚቴ ውስጥ ቦታ እንዲኖራት ትወዳደራለች። ዶርቲ ተርጓሚው ሙሉ ለሙሉ ሰርታ ጨርሳ ሚኪ ከክሊፐሮች ጋር ብዙ ጊዜ ይወያያል። ጩኸቱ በዘፈቀደ የሚያሰሙት ድምፅ ብቻ እንደሆነና ሰዎችን ሊጎዳ እንደማይችልም ይገነዘባል። እናትየውም እያታለለችውም ነበር። ከ6 ወራት በኋላ ሚኪ ከሳይክለሩ አጠገብ አንድ ሰውም ያስተውላል እና ይልፋ አዲስ ኬኔዝ እያተመች እንደሆነ ይገነዘባል። ይልፋም የሚደማውን እጇን እንዲነካው ትሰጠዋለች። ስለ እናቱ ሞት ከነበረው ትዝታ በተለየ ሚኪ ካሁን በኋላ ምንም አይፈራም። ከዚያም ይህ ትዕይንት በህልሙ እንደሆነ እንረዳለን። አዲሷ የኮሚቴ መሪ ሆና ናሻ ንግግር ስታደርግ ሚኪ ከህዝቡ ጋርም እየተመለከተ ነው። የኤክስፔንደብልስ ፕሮግራም ማብቃቱን ስታስታውቅ ሚኪ አንድ ቁልፍ ተጭኖ ሳይክለሩን ለመጨረሻ ጊዜ ያወድመዋል። ፊልሙም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ሐሳብና አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ